اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد. وعن جابر بن عبد الله الأنصاري رضي الله عنهما قال: شهدت مع رسول الله صلى الله عليه وسلم صلاة الخوف فصففنا صفين خلف رسول الله صلى الله عليه وسلم والعدو بيننا وبين القبلة، فكبر النبي صلى الله عليه وسلم وكبرنا جميعا، ثم ركع وركعنا جميعا، ثم رفع رأسه من الركوع ورفعنا جميعا، ثم انحدر بالسجود والصف الذي يليه، فقام الصف المؤخر في نحر العدو، فلما قضى النبي صلى الله عليه وسلم السجود وقام الصف الذي يليه انحدر الصف المؤخر بالسجود وقاموا، ثم تقدم الصف المؤخر وتأخر الصف المقدم، ثم ركع النبي صلى الله عليه وسلم وركعنا جميعا، ثم رفع رأسه من الركوع فرفعنا جميعا، ثم انحدر بالسجود والصف الذي يليه الذي كان مؤخرا في الركعة الأولى، فقام الصف المؤخر في نحر العدو، فلما قضى النبي صلى الله عليه وسلم السجود والصف الذي يليه انحدر الصف المؤخر بالسجود فسجدوا، ثم سلم النبي صلى الله عليه وسلم وسلمنا جميعا. قال جابر: كما يصنع حرسكم بهؤلاء بأمرائكم. ذكره مسلم بتمامه، وذكر البخاري طرفا منه، وأنه صلى صلاة الخوف مع النبي صلى الله عليه وسلم في الغزوة السابعة، غزوة ذات الرقاع. حديث صلاة الخوف ሁኔታዎች ከመጡበት ከሆኑ ሐዲሶች ውስጥ አንዱ ነው። ሶላቱል ኸውፍ በብዙ አይነት ከነብዩ ሰለላሁ ዐለይሂ ወሰለም እንደተገኘ አይተናል። ስለዚህም አንድ ሰው ለሱ የሚመቸው ምን እንደሆነ ከነዚህ የሶላቱል ኸውፍ አይነቶች ውስጥ አይቶና መርጦ ከሱ ሁኔታ ጋር የሚገጥመውን መተግበር ይኖርበታል ማለት ነው። ابن القيم رحمه الله 7 እና 6 ወጅሆች ከጠቀሱ በኋላ እንደ ጠላት ሁኔታ ማየት ተገቢ ነው እና እነዚህን የነብዩን አለይሂ ሰላቱ ወሰለም የሶላት الخوف አሰጋገድ ሁኔታ ከጠላት አቋቋምና ቦታ አያያዝ አንፃር የሚሰገዱ ይሆናሉ ብለዋል። ሁለት አይነት የሶላቱል ኸውፍ አሰጋገድ አሳልፈናል። አንደኛ የአብዱላህ ብን ዑመር ብን الخطاب ሐዲስ ውስጥ ያለው ነው። እሱም ነብዩ ሰለላሁ ዐለይሂ ወሰለም ሶላቱል ኸውፍን ጠላትን ከተገናኙባቸው ቀናቶች ውስጥ በአንዱ እንዳሰገዱና አንዲቱ ጀማዓ ከነብዩ ጋር ሌላኛው ጀማዓ ደግሞ ሁለት ቦታ ጀማዓው ተከፍሎ ማለት ነው የሷሐቦቹ ጀማዓ ሌላኛው ጀማዓ ከጠላት ፊት ለፊት ቆመ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ረክዓ አሰገዱና እነዚህ ነብዩ ያሰገዷቸው ጀማዓዎች ከሄዱም በኋላ ሌሎች ደግሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጀርባ ተከትለው ሶላትን መስገድ ጀመሩ። በኋላ ላይም ረሱሉ ሰለላሁ ዐለይሂ ወሰለም አሰላሙ አለይኩም ወራህመቱላህ ብለው ሲሰናበቱ የራሳቸውን ሶላት ቆመው እንደሞሉ ነው። እነዛኛዎቹ ደግሞ አንድ ረክዓ ሰግደው ነው እንጂ የሄዱት አልሰገዱምና ጨርሰው እነዚህ ሲሄዱላቸው ይሄ እንቅስቃሴው ሙግተፈር ነውና ሶላቱል ኸውፍ ስለሆነ በመሐከል የሚያደርጉት እንቅስቃሴ ችግር የለውም። እነዚህ ሲሄዱላቸው ለብቻቸው ዞር ብለው ወደ ቂብላ በመዞር ባስቻላቸው መጠን ሶላትን አንድ ረክዓ ሞልተዋል ማለት ነው። ይሄ እንግዲህ ሶላቱል ኸውፍ ከመጣበት አቅጣጫዎች ውስጥ አንዱ ይሄ ነው። አብዱላህ ብን ዑመር ሐዲስ ውስጥ ያለው ይሄ ነው ማለት ነው። ግልጽ ነው አይደል? ሁለት ረክዓ ነው የተሰገደው። ያቺ ሁለት ረክዓ ከነብዩ ጋር ጀማዓ ለማግኘት ሷሐቦቹ ያደረጉት ለምሳሌ ባለፈው እንዳልኳችሁ እንደምሳሌ ሰጣሁት
በቀኝ በኩል ጠላት ቢኖር እነዚህን በዚህ በኩል ከልለው የቆሙ ሷሃቦች አሉ ሶላቱ ይሰገዳል ወደዚህ እና አንድ ረካዓ ከሰገዱ በኋላ ሁለት ስጁድ ልክ እንደደረሱ ሁለቱን ስጁድ አድርገው ሷሃቦቹ በዚህ ሶላቱ ላይ ያሉ ወደ ወንድሞቻቸው ይሄዱላቸዋል እነዛ ወንድሞች ይመጡና እቺን አንድ ረካዓ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሁለተኛዋን ተከትለው ሰግደው ከዛ ነብዩ ያሰላምታሉ ነብዩ ሲያሰላምቱ ቆመው የራሳቸውን አንድ ረካዓ ያመጡና ያሰላምታሉ እነዛኛዎቹ ጋር ይሄዱላቸዋል እነዛኛዎቹ ሶላት ውስጥ እንዳሉ ሆነው ነው የጠበቋቸው ማለት ነው እዛ ይመጡና እነዛኛዎቹ ደግሞ ለራሳቸው የቀረባቸውን አንድ ረካዓ ይሰግዳሉ ነው ይሄ ከሶላት الخوف ከመጣበት ውስጥ አንዱ ይህ ነው ሌላው የሚቀጥለው የየዚድ ኢብኑ ሮማን ከሳሊህ ኢብኑ ኸዋት ሳሊህ ኢብኑ ኸዋት ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የሰገደ ከሚባል ሰው እሱም ሰህል ኢብኑ አቢ ህትማ ነው ብለናል ከሱ ነበረ ሐዲሱን ያወራው እሱ ምንድነው ይሄ ሌላ አይነት ነው ዛት ርክዓ ላይ ነው የሚለው ሁለት ቦታ እንደገመሷቸውና ከፊሎቹ ከነብዩ ጋር አለይሂ ሰላቱ ወሰለም ወደ ሶላት እንደገቡ ከፊሎቹ ደግሞ ከጠላት ፊት ለፊት እንደቆሙ ነው ከዛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ደግሞ ለየት የሚለው ሁለት ስጁድ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁለተኛው ረካዓ ሲቆሙ መነጠልን ነይተው ከኋላ ያለው ጀማዓ ለየራሳቸው አንድ ረካዓ አመጡ ልክ እንደተነጠሏቸው አድርገው ከዛ ቶሎ አፋጥነው ሰላም አለይኩም ብለው ለወንድሞቻቸው ሄዱላቸው ወንድሞቻቸው ደግሞ መጣው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሁለተኛውን ረካዓ ሰገዱ ለየት የሚያደርገው ነብዩ ሰለላሁ ዐለይሂ ወሰለም ተሸኩል ላይ ቁጭ ባሉበት ብድግ አሉና ቶሎ ቶሎ ሰግደው ነብዩ ረጅም ዱዓ ያደረጉ ተሸኩል ላይ ጠበቋቸው እነሱ የቀረባቸው መጀመሪያ መልጣቸው አንድ ረካዓ አለች አይደለም አመጣው ከነብዩ ጋር አለይሂ ሰላቱ ወሰለም ሰላም አለይኩም ወራህመቱላህ ብለው ሲሉ ተሰናበቱ ነው አሁን ስንት ሆነ ሁለት የዛሬው ሐዲስ የሚለው የዛሬውን እንደው ሳላስታውስ ያኛውን እንዳልጨምርበት ብዬ ነው እንጂ አይተነዋል ይሄን ባለፈው በደም የዛሬው ሐዲስ የሚለው ጠላት ያለው በእነሱና በቂብላ መካከል ነው شهدت مع رسول الله صلى الله عليه وسلم صلاة الخوف لا صلاة الخوف كنبي قات جنيه فصففنا صفين ولا تصفنا يا الرجل خلف رسول الله كنبي عليه ይሄ እንግዲህ ይሄው ጠላት ፊት ለፊት ነው ይታያሉ ሰይፋቸውን ይዞ ምን ይዞ ቀስታቸውን ይዞ ይታያሉ ማለት ነው ፊት ለፊት እንደው እንዳጋጣሚ ሆኖ ከፊት ለፊት ሲሆን ደግሞ የሚሰገደው የዚህ አይነት አሰጋገድ ነው እንግዲህ በኋላ ከነብዩ ጋር አለይሂ ሰላቱ ወሰለም ሁለት ሰፍ ሆነን ቆምን ጠላት ያለው በእኛና በቂብላ መካከል ነው ይላል ወልዐዱ በይነና ወበይነ القبلة فكبر النبي صلى الله عليه وسلم አሁን እንግዲህ መከፋፈሉ ምንም ጥቅም ስለሌለው ከፊት ለፊት ስለሚታዩ ሁሉም ወደ ሶላት እንዲገባ ተደረገ ሩኩዕ ላይ ሲወርዱ ስጁድ ላይ ሲወርዱ አይጠቁም ለነዚህ ሰዎች ከተባለ ያው መላይ ኖረዋል ነው ናዋለን فصففنا صفين ሁለት صف አበጀን ይላል ሁለት صف ሆነው ቆሙ ማለት ነው ሁሉም ሰራዊት ወደ ሁለት صف ብቻ እንዲሰለፍ ነብዩ ሰለላሁ ዐለይሂ ወሰለም አዘዙ የዚህ ጊዜ በመጀመሪያ صفና በሁለተኛ صف ብቻ የተሰለፈ ሆኑ ማለት ነው ያ ሁሉ ሰው በሁለት صف ቆሙ خير فكبر النبي صلى الله عليه وسلم النبي صلى الله عليه وسلم الله اكبر قالوا وكبرنا جميعا ሁላችንም الله اكبر ብለን ተከተልናቸው ይላል ثم ركع وركعنا جميعا فذا فاتحه تقرا ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ የቀሩትን ቀርተው አላሁ አክበር ሲሉ ሁሉም ሱሐባ አላሁ አክበር አለ እንግዲህ በፊት ለፊት በኩል የሚመጣ ነገር ሩኩዕ ላይ ሆኖ ስለሚታይ ያ ያሉ ማለት ነው ዙህ ሩኩዕ አድርገው ከፊት ለፊት በኩል ያለውን ይቆጣጠራሉ ثم رفع رأسه من الركوع كذا كركوع راسቸው ነብዩ ሰለላሁ ዐለይሂ ወሰለም አነሱ سمع الله لمن حمده አሉ ማለት ورفعنا جميعا ሁላችንም ራሳችንን አነሳና ثم انحدر بالسجود ከዛ በስጁድ ነብዩ ሰለላሁ ዐለይሂ ወሰለም ወረዱ ስጁድ ሲወርዱ አሁን ስጁድ ላይ የሚታይ ነገር ይኖራል አይኖርም ስለዚህ ثم انحدر بالسجود በስጁድ ነብዩ ሰለላሁ ዐለይሂ ወሰለም ወረዱ والصف الذي يليه ከሳቸው ቀጥሎ ያለው صف ወረደ
ማን ቆመ ማለት ነው ከኋላ ያለው ሶፍ ቀጥ ብሎ ቆመ ይሄ ሁሉም የሆነው ከምን በኋላ ነው ከሩኩዕ በኋላ ነው ወደ ስጁድ ሲወርዱ የመጀመሪያው ሶፍ ከነብዩ ጋር ወደ ስጁድ ሲወርድ ከኋላ ያለው ቀጥ ብሎ ይጠብቃል ማለት ነው እዛው ሶላት ውስጥ وقام الصف المؤخر في نحر العدو يطلعت ፊት ለፊት ቆመ ይሄ ሌላኛው ጀማዓ ማለት ነው ነህር ማለት በመሰረቱ ማረድም ነህር ይባላል እንደገናም ደግሞ አንገትም ያው ነህር ይባላል የተፈለገው ከጠላት ፊት ለፊት ቆሙ ማለት ነው فلما قضى النبي صلى الله عليه وسلم السجود النبي صلى الله عليه وسلم سجودا بجرسوا بزي الله أكبر بلو انقلي سجود وردوالا الله أكبر بلو رب اغفر لي قران الله أكبر بلو سجود وردوالا الله أكبر بلو ودا ሁለተኛው ረካዓ ይነሳል ልክ ወደ ሁለተኛው ረካዓ ሲነሱና ሲቆሙ ማለት ነው فلما قضى النبي صلى الله عليه وسلم السجود وقام الصف الذي يليه النبي صلى الله عليه وسلم سجودا ጨረሰው وقام الصف الذي يليه ከሳቸው ቀጥሎ ያለው صف ቆመ የዚህ ጊዜ انحدر الصف المؤخر بالسجود በስጁድ ከኋላ ያለው ደግሞ صف ወደ ስጁድ ወረደ አሁን ማን እየተጠበቀለት ነው ማለት ነው ከፊት ለፊት ያለው እየተጠበቀ ነው መተካካት ነው የተያዘው ماشي وقاموا النزا የመጀመሪያ ሶፍ ላይ ያሉት ያቆሙ ثم تقدم الناس እንግዲህ ፋቲሃ ላይ ነው ያሉት ثم تقدم الصف المؤخر እዛ በኋላ ልክ እነዚህ ከኋላ ያሉት ስጁዳቸውን እንደጨረሱ ቦታ መቀየር መጣ تقدم الصف المؤخر የኋላኛው ሶፍ ላይ ያሉት ወደፊት ሄዱ وتأخر الصف المقدم كفيل لفيت ያለው ደግሞ ወደ ኋላ መጣ አሁን እንግዲህ ምን ያደርግ ነው ማለት ነው ሷሃባ እዚህ ኋላ ቆሞ የነበረው ከፊት በኩል ያለውን ሰው ቦታ ይቀያይራል ሁሉም ከፊት ለፊት ያለውን ቦታ መቀየር ነው መተራመስ የለም እንደዚህ እንደቆሙበት መጀመሪያ ምን ብለና መጀመሪያው ጀምሮ መጀመሪያ አብረው ከበሩ ሩኩ አብረው ወሩ ሰሚ አላሁ ሊመን ሐሚዳሁ ከዛ የመጀመሪያው ሶፍ ሲወርድ እዚህ ጋር ያሉት ይቆማሉ እነዚህ ሁለት ስጁድ አድርገው እንደተነሱላቸው አላሁ አክበር ብለው ስጁድ ይወርዳሉ ሁለት ስጁድ አድርገው እነዚህ ልክ እንደተነሱ ከፊት ለፊት ያለውን ሳባ አድርገው እንደዚህ ሁሉም በያለበት ከዛ ምን ሊያደርጉ ነው እነዚህኞቹ ከነብዩ ጋር አለይሂ ሰላቱ ወሰለም ሩኩ የመውረድን እድል ሊያገኙ ነው ማለት ነው ቀደም እነዛኛዎቹ እድል እንዳገኙት አሁን ደግሞ እነዚህኛዎቹ እድል ያገኛሉ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሩኩ ሲወርዱ አብረው ይወርዳሉ ሁለተኛ ረካዓ ነው ሰሚ አላሁ ሊመን ሐሚዳ ሲሉ አብረው ይሉና ልክ ወደ ስጁድ ሲወርዱ ቀደም ቆመው የነበሩት አሁን ደግሞ እድለኛ ይሆናሉ ስጁድ ከነብዩ ጋር አለይሂ ሰላቱ ወሰለም ረብ እግፊር ሊ አብረው ይቀራሉ ስጁድ ያደርጋሉ ልክ ስጁድ አድርገው ቁጭ ብለው አተህያት ተሸሁድ ላይ እንደተቀመጡ እነዚህኛዎቹ ስጁድ ያደርጋሉ ቁጭ ብለው ይጠብቃሉ ማለት ነው ለፍት ያለው ይሄን وتأخر الصف المقدم ثم ركع النبي صلى الله عليه وسلم وركعنا جميعا النبي صلى الله عليه وسلم ركوع አደረጉ እኛም አብረን አደረግን ثم رفع رأسه من الركوع فرفعنا جميعا النبي صلى الله عليه وسلم ከሩኩዕ ራሳቸውን ሲያነሱ አብረን አነሳን ثم انحدر بالسجود ከዛ በስጁድ ወደታች ወረዱ والصف الذي يليه ከሳቸው ቀጥሎ ያለውም ሶፍ እንደዚህ ወረደ الذي كان مؤخرا في الركعه الاولى በመጀመሪያው ረካዓ ኋላ የነበረው አሁን ፊት ለፊት ሆኖ ይሄው ስጁድ ወረደ ይላል فقام الصف المؤخر ኋላ ያለው ሶፍ ይቆማል في نحر العدو ከጠላት ፊት ለፊት فلما قضى النبي صلى الله عليه وسلم السجود النبي صلى الله عليه وسلم سجودን ሲጨርሱ والصف الذي يليه እሳቸውን ብቻ ሳይሆን ከሳቸው ቀጥሎ ያለው ሶፍ ስጁዱን ሲጨርስ ማለት ነው انحدر الصف المؤخر ኋላ በኩል ያለው ሶፍ ወደ ስጁድ ይወርዳል በስጁድ ይወርዳል فسجدوا
ናም ስጁድ ያደርጋሉ ነው ያው እንሐደረ ሚለው ወደ ታች መውረዱ ነው እንሐደረ በስጁድ ወደ ስጁድ ይወርዳሉና فسجدوا سجود ያደርጋሉ ይላል ثم سلم النبي صلى الله عليه وسلم ከዛ ነብዩ صلى الله عليه وسلم አሰላመቱ وسلمنا جميعا ሁላችንም السلام عليكم ብለን አልን ይላል እንግዲህ ይሄ ቀጥታ ስጁድ ማን ነው ሶላት ውስጥ ሆኖ ጠላትን የመከታተል ሁኔታ ነው እርስ በመተካካት ነው قال جابر كما يصنع حرسكم بهؤلاء بأمرائكم ይሄ እኮ ማለት አላቸው አነስ ማን ነው ጃብር ይሄ እኮ ማለት የናንተ ጠባቂዎች ኡመራዎቹን ሰው እንዳያጠቃቸው ልክ ጋርድ ሆነው እንደሚሰሩትና እንደሚጠብቁት ቢጤ ማለት ነው እያለ ነግሯቸዋል ይሄ እንግዲህ ከጃብር رضي الله عنه ከዛ በኋላ ኡመራዎቹን የመጠበቅ ሁኔታ መጣ ወደ ኋላ አካባቢ ማለት ነው በእነሱ ነው ምሳሌ አድርጎ የነገራቸው ሰዎች ذكره مسلم بتمامه ذكر البخاري طرفا من البخاري طرفا استوى مسلم ሙሉ ለሙሉ ነው የተናገሩት ሐዲሱን ማለት ነው وذكر البخاري طرفا منه أنه صلى صلاة الخوف مع النبي صلى الله عليه وسلم في الغزوة السابعة بسباتنيا وزمچا غزي كنبيو ጋር እንደሰገደ ነው የሚናገረው ማለት ነው እሱ في ماذا الى غزوة ذات الرقاع ላይ ነው የሚለው في هذا الحديث وهمان الأول أن البخاري لم يخرجه ولا شيء منه وإنما أخرج عن جابر في غزوة ذات الرقاع وليس فيه صفة الصلاة وصفة الصلاة ذات الرقاع مخالفة لهذه الكيفية فتبين أنه ليس طرفا منه يبالنجي شيخ المقدسين دزي الألال نقرقن قلنيونة اللو صفة ذات الركع ላይ ያለው ሶላት አሰጋገድ ሁኔታ ከዚህ ጋር እንደማይመሳሰል ከዚህ በፊት አይተናል እዛ ማዶ ላይ እና ይሄኛው ይለያል ብቻ መስሏቸዋል እሳቸው መስሏቸው ذكر البخاري طرفا منه أنه صلى صلاة الخوف لو አመሳስለውታል ማለት ነው المهم ችግር አይፈጥርም ይሄ የሶላት አሰጋገዶቹ ላይ ካሉ ነገሮች ውስጥ አንዱ ይሄ ነው ማለት ነው صلاة الخوف በብዙ አይነት صفات ይሰገዳል ማለትን እናውቀበታለን ሌላው እቺ ደግሞ የሶላት አይነት ሶላት الخوف ላይ በዚህ አይነት የሚሰገደው ጠላት ለፊት ሲሆን ነው ማለትን ከዚህ እንገነዘባለን ሌላው ጥንቃቄ መያዝ በየትኛውም አጋጣሚ አስፈላጊ ነው አላህ Subhanahu Wa Ta'ala خذوا حذركم الى ጥንቃቄያችሁን ያዙ وخذوا أسلحتكم የእናንተን መሳሪያዎቻችሁን ይዛችሁ ጥንቃቄያችሁን ይዛችሁ ጠንቀቅ ብላችሁ ስገዱ ይያለ صلاة الخوف ቁርአን ላይ አላህ አምጥቷል በዛም ቦታ ላይ እንደዚሁ ተናግሯል ማለት ነው ሌላው አንድ ሰው መሪ ሲሆን حسن القيادة ሊኖረው ይገባል ያማረ የሆነ አመራር ዘይቤ ሊይዝ ይገባል ማለትም ከዚህ እንረዳል ሌላው ደግሞ አድል ፍትሃዊነት ነብዩ ሰለላሁ ዐለይሂ ወሰለም እንዲተካኩን ያደረጓቸው hatta በምን እንኳን ይበላለጡ ማለት ነው ሰዎቹ ባገኙት በሩኩ ማነው በስጁድ መውረድ እንኳን ሁሉም እድለኛን
እንዲሆኑ አድርገዋቸዋል ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየተተካኩ ይሄ ሁሉ አድልን በየትኛውም ጉዳይ ላይ ፍትህ መስራት አስፈላጊ እንደሆነ የተሰመረበት ጉዳይ መሆኑን ነው የሚያሳየው ሌላው ለሶላት ተብሎ የሚደረግ እንቅስቃሴ ምንም ያክል ቢበዛም እንኳን ችግር እንደሌለው ከዚህ መረዳት ይቻላል ለዚህ ነው ሷሃቦቹ እየተንቀሳቀሱ የሰገዱት ማለት ለዚህ አንዳንድ በዚህ ጉዳይ ላይ እንደው አንዳንድ ሰዎች ሞባይል እየጮህባቸው እንደዚህ ኪስ ውስጥ ገብቶ ማጥፋት ወይም ደግሞ ሙሉ ለሙሉም ሊሆን ይችላል ሴቲንግ ውስጥ ገብቶም ሊሆን ይችላል ወይም ደግሞ ከላይ በኩል ያለው እንደዚህ አንሸራቶ የሆነ ሳይለንት ላይ ማድረግ ሊሆን ይችላል የመሳሰለ ነገሮችን ልክ እንደ ብዙ እንቅስቃሴ በመቁጠር ይተውታል መተዋቸው የበለጠ መፍሰዳ ያመጣል በመጮህ ራሳቸውንም ያውካሉ ደጋግሜ እንደተናገርኩት ይሄ ነገር መጀመሪያ ሰውየው ነው የሚረበሸው ከማንንም በላይ የሚደነግጠው የጮህበት ሰውዬ ነው እናም ሶላት አይሰግድም ማለት ነው ስለ ራሱም መረበሽ ስለ ሰዎችም መረበሽ ሰው ምን ይለኛል አሁን ደው ሙናፊቅ ባል ይሆን እንደው እያለ የሚበጠበጠው እሱ ነው ማለት ነው ነህ ነው መሆን ያለበት አንድ ሰው ሁሉ ጊዜ ያስታውስ አይባልም የሰው ልጅ ረሺ ነው በሐጃዎች ምክንያት ይረሳል ግን ድምጽ ትንሽ እንኳን ሲሰማ ቶሎ ብሎ ማጥፋት እዛው አይ ይሄ ነገር እየተደጋገመ በጣም የሚፈልገው ሰው ሊሆን ይችላል እየደጋገመ ሊረብሸው ነው አንስቶ ዛ ሳይለንት የሚሆን ቦታ ጫን ብሎ ሳይለንት ማድረግ አሪያ ደግሞ ከፍቶ ሳይለንት የሚደረግ ከሆነ ከፍቶ ሳይለንት ማድረግ እዛው ሰላት ነው ይሄ እንቅስቃሴ ምንም ችግር የሌለው የእንቅስቃሴ አይነት ነው ማለት ነው